በዚህ ከተያየለው እንግታይ አንቺ ባለው ምንድነው ያሻለሽ? እባክሽ ሜላት ልቀቂኝ። ጻፊኝ እያሳመምሽ ነው። ትሰሚኛለሽ? ገና ከዚህ ቤት ካልወጣሽ መፈጠርሽ እንድትጤ ነው ማለትሽ። ኢየሱስ ሳያስ ጭራሽ ዲቃላው ነው ቤት ድረስ ይዞ ይመጣል። ይበቃሻል። አሁንስ ባይበቃኝስ? በቃ አንቺ መቼም አትቀየሪም አይደል? እና እዚህ አፍኪ እንዳለች አውቀን የመጣው እና ታዲያ አንቺን ፈልጌ መጣ መስላለሁ እንዴ? የትም አትሄድም አልኩሽ እኮ። ይሄ የእሷ ቤት ነው፣ የአባቷ ቤት ነው። እና አይናችን እያየ እህታችን ይወሰድብን። ከዚህ በኋላ እኮ መቼም አናያትም። እውነት የማይሆን ነገር ማመን ያውቃት የሚሉ በአባቴ ሞት ትንሽ ስለከፋኝ ነው እንጂ እኮ በእሷ የሚያመጨከፍ ጭራሽ እዚህ መታ ልትኖር ነው? ያቺስ እንዴት ነው የምትሆነው? ምን እሷ ብቻ እኔማ በቃልኝ እንጂ በዚህ ድማ እንደዚህ ሆነች። ትንሽ አደግ ስትልማ ውይ እሺ አሁንም ቅድም ዛሽ ገመምተኛ ፍልቴ ነበርን በይላቃት ጨርሻለሽ። ምግብ ልስራልሽ? ምን ትፈልግሽው? የምትፈልጊውን ጠይቂ። ለኔ ምንም አልፈልግም። ብቻ ለእህቴ ስሪላት። ደግሞ የዚህ ቤት ሀብት ወራሽ ነኝ እንደሆንኩ ሰምተሻል አይደለ? ለምንድን ነው ይሄን ለኔ እየነገርሽኝ ያለሽው? ይችን አፍኪን ተብዬ ልጅ በመርዝ ከገደልሽልኝ እመኝ የዚህ ቤት ሀብት ወደ አንቺን ሁሉም የሚመጣ። ምን? አረ ተረጋጊ፣ ስቀልድ ነው። ግን እኔ የምልሽን እያንዳንዱን ነገር ካደረግሽ እመኝ ህይወትሽ ባንዴ ነው የሚቀየረው። ምን ታስቢያለሽ? በጽዬ ዛሬ ትምህርት የለም እንዴ? እንዴት ብዬ ልማር? መጀመሪያውኑ ትምህርት ቤት መሄድ አልነበረብኝ። ትምህርት ቤት እኮ አስጠልቶኝ እቤት ሄጄ ልብስ ቀይሬ ነው እዚህ የመጣሁት። ማታ ደግሞ አከራያችን መጥቶ ነበር አይደል? ኧረ እሱስ ያንቺም የትምህርት ቤት ክፍያ ደርሷል። ቤት ውስጥ የሚላስም የሚቀመስም ነገር የለም። ስራም ጭራሽ ሞተ። ጀበና ታቅፎ መዋል ብቻ። ከዚህ በኋላ እዛ ሀብታም ትምህርት ቤት መማር አልፈልግም። እንዲሁም ከዚህ በኋላ ከነጭራሹ አልማርም። አንቺ ደግሞ አትቅበጪ። ቀበጥኩ የሚባለው ያን ሁሉ ገንዘብ እዛ ትምህርት ቤት እየከፈሉ ከተማርኩ ነው። ይሄን አመት እንደምንም ጨርሽና ቀጣይ የመንግስትን ቢሆን ትገቢያለሽ። ቆይ በምንሽ ልታስተምሪኝ ነው? የቤት ኪራዩ፣ ቀለቡ፣ ሁሉም ነገር እኮ አንቺ ላይ ነው የወደቀው አይደል? የሆነ ነገር እያሰብኩ ነበር። አሁን አንቺ የምታስቢውን ነገር ታዩ። እኔም ትምህርቴን ልተውና ስራዬን ልጀምር። ምን? ላግዝሽ እያልኩሽ ነው። በዛ ላይ ላፍኪን ኩላሊትሽን የምትሰጫት ከሆነ ብዙ መድከም የለብሽም እህቴ። አፉዬ በጣም እየናፈቀችኝ ነው። ወደዚህ እየመጣሁ ቤቱን ሰው ልገባ ትንሽ ነበር የቀረኝ። የኔ ምስኪን ይሄን እኮ ስቃይ ውስጥ ነው ያለችው። አንቺ ልጅ ቆይ የሰማሽው ነገር አለ እንዴ? ሜላት መቼም ሰላም አትሰጣትም። ቅድም በስልክ ሰውራት ድምጿ ምንም ልክ አልነበረም። እህቴ አፍኪን ስቃይ ውስጥ ነው ያለችው ማለት አፍያው እንዴት ነው? ቀለል እያለሽ ነው? ደህና ነኝ ማለቴ ደህና ለመሆን እየሞከርኩ ነው። እሺ አፍኪኒ ቢያንቺ እንዲስማማ አድርጌ ነው የሰራሁልሽ። ቆንጆ ምግብ ነው። ቢስኪ ቀናል እኔ አበላታለሁ። አንቺ ወደ ኩሽና ተመለሽ። ዲበጀ መብላት እኮ ትችላለች። ቆይ ለኔ መልስ እየመለስሽልኝ ነው? ግቢ ወደ ኩሽናሽ።
ትደናበራለች ደንባላ። ቆይ ምንም ቢሆን ሴትዮ ምን እንደምታደርግበት አይታወቅም። ቆንጆ ምግብ ነው፣ አንቺ ይጣፍጣል። ምንም ቢሆን እኮ በልቼ ልሙት ብዬ ነው። አረች ሲምን ጉድ ናት። ሰው እንዴት ከሰው ወጥቶ እንደዚህ ያክል ጭካኔ! ወይ የኔ እናት አያፍኪን አይኗን ቁልጭ ታደርጋለች። እንደው ስታሳዝን። አሁን ጋሽ ሁሉ አደራ ሰጥቶኝ አሁን እንደዚህ መሆኑ ጨካኝ አረመኔ። ሰው የዚህን ያክል ክፋት ከየት ተማራችሁ? ከየት ሳመጣችሁ? ወይ ማነሽ? ማርያም። አቤት ሜላ፣ ጠራሽ? በልታ ስለጨረሰች መድኃኒቷን አምጪላት። ምን ነው? አይ ምንም። ስለዚህ ና ግቢና መድኃኒቷን አምጪላት። ወሬት ነው የምትሄጂው? ይዘሽ ሂጂ እንጂ። ቆይ ግን አንቺ ምን እያደረግሽ ነው? በአሁኑ ወደ መድኃኒቱን እንደወስድ ነው እንደምትፈልጊው? ምን ነው አፍዬ፣ እንዳትሞች ፈራሽ እንዴ? እኔ እኮ እንዳትሞች ቤቢ መድኃኒቷን አምጥላት ያልኩሽ። እንዲያውም ተይው፣ እኔ ራሴ አምጣልሻለሁ። ይቅር በሉኝ ቶቼ። በዚህ አይነቱማ ነገም እንዴት ነው እዚህ ቤት የምኖረው? በቃ መሞቴ ነው። ምግብ እየበላሁ አይደለም። አይ ሜላት፣ አቤትማ እየጠራሽ እንግዲህ ሴት ልጅ እናትም እህትም ናትና እናንተ ደግሞ እናታችሁን ልታጡ ነው። አሁን እማዬ እባክሽ እንደዛ አትበይ። ሴት ልጅ ማለት እናት እህትም ሁሉም ነገር ናት። እናንተ ደግሞ እናታችሁን ልታጡ ነው። ልጆቼን አደራ የምሰጠው ላንቺ ነው። እንደ እናት ሆነሽ
ተንከባክበሽ አሳድግልኝ። እስኪ መጀመሪያ ጸሎት ያድርግ። ጀምሮ ወንድምሽ እንዴ ዛሬ ምን ጸሎት ማድረገው? በአንቺ ትሻለሽ፣ አንቺ ጸሎት አድርጊ። የቤቱ ታላቅ እኮ አንተ ነው። እንዴት ነው እየተገባበዛችሁ ትቆያላችሁ ወይስ እኛን ትጋብዙናላችሁ? እሺ በቃ ፈጣሪ ሆይ እንደዚህ በፍቅር እንደሰበሰብከን አሜን። ቤቢ አሁን ይቅርታ ምግቡ እኮ በየአይነት ስለሆነ ጸሎት ይቆይብኛል ብዬ ነው የምላለው። በእጃሽ እንደዚህ የሮጥሽበትን ማያሽ እኔ ደግሞ አንቺን አጎርስሻለሁ። ለምን? ማንን ለማስቀናት ነው? እንዴ እኔ ደግሞ አንቺ ሲያለኝ ማን አለሽ? የኔ ውድ ያሽ የኔ ውዴት ብሎ አንቺ ቀበጣ አንቺ ብቻ ቀረሽብኝ እኮ የኔ ያሽ እንግዲህ ትንሽ ራቅ ብሎኝ ነው ጠጋ ልንገራቸው እንዴ ልጃችሁ ልትገላት ነው ብዬ እነሱ እሷን ለማሳከም ዛኪ ቤታች ላይ ይላሉ። እሷ እዚህ በረሃብ ልደፋት ነው። በጣም ከባድ እኮ ነው። መድኃኒቱ በጣም ከባድ ነው። ካልበላች እንዴት ይሆናል? ወይኔ እቺ ልጅ ቆይ መድኃኒቱ ይዘሽ ነው ያላልኩሽም ነበር ወይስ ልጅቷ ልትገያት ነው? ምግብ እኮ አልበላችም። እንዳልበላች አንቺ በምን አወቅሽ? ነው ወይስ ተደብቀሽ እየሰማሽ ነበር? አዎ ተደብቄ እያየኋችሁ ነበር። ምግቧን አልሰጠሻትም። ነይ በይ ግደኝ፣ እኔን እዚሁ ግደኝ። እሷ ምን ታርግሽ? ኧረ ስቀልድ ነው። ስተኝ እኔ ሰው ምግል መስላለሁ እንዴ? ለማንኛውም ችግር የለም። እኔ ቆንጆ ምሳ ሰርቼ ወስድላታለሁ። መድኃኒቷንም እኔ እሰጣታለሁ። እሺ? አይ ጋሼ እኔ ነው ተንከባከቢያት ያሉ። እማዬ ደግሞ እኔ ነው ተንከባከቢያት አለችኝ። ሰሚኛለሽ? ለማዬም ሆነ ለዛ ኩንታል ሰውዬ አንድ ነገር ተነፍሳለሁ ብትይ ይኸውልሽ ጉሮሮሽን አፈነቃቅዬ ማውጣልሽ። ሰማሽ?
ክፋት ነው? ምን አረገቻት? እሷ ለራሷ ኩላሊት ታማሚ ነች። በሽታዋ ከብዶታል። ይቺ ምስኪን አታሳዝናችሁ? እኔ አልችልም ከዚህ በላይ። ለምንድን ነው እንደዚህ የምትለኝ? ቆይ እኔ ምስኪን እንደው ለራሴ ትሰሚኛለሽ? ገና ምን አየሽ? ትሰሚኛለሽ? አሳይሻለሁ። ገና ስቀይሽ ነው የማሳይሽ። እሺ ታጠያት። ገና እኔ ልታሳብጅኝ አልነበረ? ሜላት እባክሽን ከዚህ ቤት ነቅለሽ ካልወጣሽ አሳይሻለሁ። ልትታረጊ ነው የምልሽ። አንቺ እንዴት እንደሚልስ ብታዩ እስኪ። ተደፊ በገና ሜላት እገልሻለሁ ገና ኧረ እባክሽ እስኪ በደንብ ድፍት በይ ሜላት እባክሽ። መተንፈስ እያቃተኝ ነው። ከማን ጋር ነበር ስልክ ስታወሪ የነበረው? ተናገሪ። ከማን ጋር ነበር ስልክ ስታወሪ የነበረው? ከሮቢ ጋር አይደለ? ከሮቢ ጋር ነበር ስልክ ስታወሪ የነበረው? ተናገሪ ያልኩሽ እኮ ነው። እንዴ ሮ እንዴ ነህ? ደህና ነሽ? ይሁት ደህና ነኝ። እዚህ እንዴት መጣ? ማለቴ እዚህ እንዳለው ማን ነግሮክ ነው? ቤቱንስ ማን አሳየ? እንዴ ቆይ አታክፊኝም እንዴ? አልናፈኩሽም? ቆይ አንቺ ነሽ ያለ ጥበቃው እንዳልገባ የነገርሽው? ደግሞ ስልክ ስደውልልሽ እቤት የለችም ብለሽኛል ነበር እንዴ? ሆን ብለሽ ነው እኔና እሷ እንዳንገናኝ የምታረጊው። እባክህ ሮቢ በቃ ከዚህ ሂድ። አንቺ ትችይትም አልሄድም። ምን እያልክ ነው ሮቢ? እንዴ ልጅቷ እኮ ታማለች። ባይሆን እናንተ ውጭ ወተን ብናወራ። ዶንት ተች ሚ፣ እንዳትጠጊ። ችግር ምንድን ነው? ልጅቷ እኮ አልፈልግም እያለች ነው። አስማም እንዴ አፍዬ በይ ንገሪዋ። እንደማትወጂው ግልጽ አድርገሽ ንገሪው። ከሮቢ ጋር ነበር ስልክ ስታወሪ ነበረው? ከሮቢ ጋር ነው ወይ? ተናገሪ። አይደለም ወንድሜ እኮ ጓደኛዬ ነው። እባክሽ ሜላት ተይኝ። እባክሽ ጓደኛሽ ነው እንዴ? ምን ችግር ሰሚያለሽ? እኔ ብልሽ ማታርጊ ከሆነ ማንም ከዚህ ነገር የሚያስጠልሽ የለም። እሺ ገባሽ አይደለ? አባትሽን ግን ያስጠልሽ። ከዚህ በኋላ አዳምጪ። ሰሚያለሽ? ከዚህ በኋላ ፊት ለፊቴ እንደማትፈልጊው ትነግሪዋለሽ። እሺ እሺ በይ። እነግረዋለሁ። እሺ እነግረዋለሁ። ስለዚህ ቃል ግቢልኝ። ቃል እገባለሁ። አስቦታሽ ጮክልኝ። ድጋሚልኝ። ቃል እገባልሻለሁ አልኩሽ እኮ። ገና ትንሽ ማሰቃይሽ። ሰሚያለሽ? ልሞት ነው ሜላት። ድብን ብትይም ከዚህ የሚያስጥልሽ ህይወት የለም። እሺ ሜላት እባክሽን ተይኝ። እባክሽን ሜላት ተይኝ። እባክሽን ዝም በይ። እባክሽን። ወይኔ ቶቼ እህቶቼ ምን ታለሽ? ምን ታለሽ? ማሪ ተከለኝ ነው። እባክሽን ሜላት እባክሽን ቃል እገባለሁ። ተይኝ። ከሱ ጋር ብትሆኚ እኔ ሜላት አይደለሁም። እሺ እባክሽን ሜላት እባክሽን እሞታለሁ። ሜላት እባክሽን እባክሽን ሜላት እባክሽን
በዚህ ጭራሽ ብለሽ ክላስ ቀጥተሽ የጀበና ቡና መሸጥ ጀመርሽ? የቀረሽ ነው። ሮቢ ምን ላድርግ ብለህ ነው? ሀረግዬ ወንድምሽ አልጠይቆ እስር ቤት ሄዳለች። ባይገርም እስካሁን አንድ ስኒ ቡና እንኳን አልሸጥም። እንግዲህ እኔ ቡና አልወድም። አንቺ የምትወጂ ከሆነ እስከ 3ኛ ድረስ ልጋብዝሽ። በዚህ ሰዓት ቀልድህ ያስቀኛል ብለህ ነው? አፍኪ ጋር ሄጄ ነበር። ምን? ቤቷ ድረስ ሄጄ ነበር እያልከኝ ነው? እንዴ ስልኬን አላነሳ ስትል ምን ላድርግ? በዛ ላይ በጣም ናፍቀኝ ነበር። ይልቁንስ እህትሽ ጥሩ ላይ አይደለችም። በጣም ተጎሳቁላለች አይደል? በዛች እባብ ቁጥጥር ስር ላይ እንደወደቀች ታስታውቃለች። ጭራሽ እኮ በራሷ እየተማመነች አይደለም። ድሮም ከዛች ሜላት ጋር ሆና ሰላም እንደማይኖራት የታወቀ ነገር ነው። ቆይ ግን ለምንድን ነው እናንተ ወደ ቤት የማታመጧት? ቆይ እሺ አምጥተን ምን እናድርጋት? አይደለም እሷን ለማሳከም ይቅርና እኛ ራሱ የምንበለው ነገር አተናል እኮ። ለዳያሊሲስ ከሆነ እኔ ከበር ላደርግ እችላለሁ። ዋናውን ሕክምና ደግሞ ልንተጋገስ እንችላለን። ሀሳብ ብቻ ይበቃል ሮቢ። ግን ደግሞ አንተ እንደምትለው ሁሉም ነገር ቀላል አይደለም። አፍኪን በፍጥነት ሕክምና መጀመር አለባት። በዚህ እመኝ፣ ከዛች ጭራጋ ከሆነች ከሕክምናው በፊት የሆነ ነገር መሆኑ አይቀርም። ትንሽ ግን ያጋነንኳል መሰለ። በሻውን ተነሽና መክሰስ ነገር እንብላ። ባይሆን የዛሬውን ወጪ እኔ ከበር አደርጋለሁ። እና ለምን የዛሬን ብቻ አንድነቱን የወሩን ጠቅላላ አድርገህ ብትሸፍነኝ አይሻል? እኔ የሚያቅሜን በረዳችሁ ደስ ይለኛል። ያላችሁበትን ሁኔታ ነው የማውቀዋለሁ። አመሰግናለሁ። ከአምናን ጋር እዚህ ቀጠሮ አለኝ። ታዲያ ምን ችግር አለው? ካስፈለገ እሱም ሊቀላቀለን ይችላል። በለው ሁለታችሁ ስትስማሙ አይደል እንዴ? አሁንም እኔ መጠርጠሩን አላቆሙም። ቆይ ልጅ መቼ ነው ቅናቱ የሚያቆመው? በል ፍቅረኛ ይለቀቅ አድርግልኝ። ከዛን ደግሞ አፍኪንን ጠበቅ አድርግ። የእውነት እህቴ ዛሬ በጣም ያኮራሽ። ዛሬ እንደውም ሽልማት ያስፈልግሻል። ግን ምን ዋጋ አለው? በሽተኛ ሆነሽ አልጋ ላይ ባትቀመጭ ኖሮ ውጭ ወስጄ አዝናናሽ ነበር። እኔ ከአንቺ ጋር ምን ነገር ማድረግ አልፈልግም። እባክሽ ሚላታውልኝ። ምን አኩርፈሽ ነው እንዴ? እኔ እኮ ሮቢ ስለማፈቅረው ነው። በዛ ላይ ደግሞ ከዚህ በፊት እንደነገርኩሽ ነው። አንቺና ሮቢ አትመጣጣኑ። አቅምሽ ማወቅ እኮ አለብሽ። አታስቢ፣ ከዚህ ቤት ሄድልሻለሁ። አባቴ እንዳመጣኝ ድጋሚ ይወስደኛል። ዊ ስለይሽ በንባ ነው። በዚህ አጭር ጊዜ ውስጥ በደንብ ነበር የለመድኩሽ። እና ቋንጭ ስቴጂ ከማጋለውን ነው። ብቸኝነት እኮ በጣም ነው የሚጎዳኝ። ለምንድን ነው ግን ይሄን ያህል ክፉ ሆንሽው? ውጪ ከማቅሽ በላይ እኮ ነሽ። አሁን ጠጫለሽ? አትጠጪም? አልጠጣም። እሺ በግድ የምታጠጪኝ ከሆነ እስካይሻለሁ። ቢያንስ በፍቅር ብንለይ አይሻልም? ማሪ ለመዳን ስለጓጓሁ እንጂ መጀመሪያም እዚህ የመምጣት ፍላጎት የለኝም። ግን እኮ ይሄ አባቴ የምትይ ሰውዬ እዚህ ቤት ሲመጣ ምንም ቢሳብስቲ አልነበረውም። የእናትና የአባቴ ሀብት ነው። እሺ ቆይ ለምንድን ነው ግን ይሄን ለእኔ እየነገርሽኝ ያለሽው? ጤናሽን ለመለመን የመጣሽ እኮ እዛ ቦርኮ አባትሽ ጋር ሳይሆን እናቴ ጋር ነው። እሺ ስለምትዩ ነገር እኔ ምንም አውቀው ነገር የለም። ማለት አባትሽ እናንተና እናትሽን ጥሎ ተከርችም እንደገባ አታውቂም እንዴ? ይህን እንኳን ባታውቂ ታላላቀቶችሽ አይነግሩሽም? ቆይ ግን አንቺ ጤነኛ አይደለሽም እንዴ? ለምንድን ነው አንዴ ሰው አንዴ አውሬ የምትሆኙ? እኔ በአባቴ ሀብት መታገል አልፈልግም። የአባቴ ሀብት ነው ያልሽው? የአባቴ ሀብት ነው ያልሽው? ትሰሚኛለሽ? እሱ ለራሱ ቁት ቤት ጥገኛ ሆኖ ነው የሚኖረው። ይሄን አታውቂም ወይ? ምን አለበት ከዚህ ቤት እንኳን እስከምወጣ ድረስ ብትታገሺ? ኧረ እባክሽ ገና ማድረግሽ ምን አየሽ? ምን አየሽ እንዴ? ሜላት ምን እያደረግሽ ነው? ልጅቷን ልቀቂያት። ምን አደረገ? ይሁን ተለመደብን። እየተላፋ ነው እየተጫወትን አይመስልም? ልጅቷን ታያት። ኧረ እባክሽ ሰምኛለሽ? አሁን ልጅ ከዚህ ቤት አለበለዚያ ለጋሼ ነው የምናገራቸው። ለጋሼ ነው የምናገረው። ተናገሪው። እምትወራሽ መስሎሻል? እሷን ብቻ አይደለም አንቺ ነሽ ከዚህ ቤት የምትወጪው። እሺ ይሄ ቤት የማንም መፈቀጃ አይደለም።
ወንድምሽ እንዴት ነው? በጣም ከፍቶታል። ግን ደግሞ እኛ ምን እናደርገው? ሁሉም ነገር የራሱ ጥፋት ነው። ሰው እንዴት ከርሞ ጥጃ ይሆናል? ሮቢ ዛሬ ስራ ቦታ መጥቶ ነበር። የአፍኪን የትምህርት ቤት ጓደኛ የተባለው ነው። አሁንም እሷ አጠገብ ማንጃቡን አልተውም ማለት ነው። አፍኪን ጋር ሄዶ ነበር። ምን ሊያደርግ ነው ደግሞ እዛ ሄደው? እኔ ሌላ ነገር አልፈልግም። ደግሞ ልጁን ሜላት ታፈቅረዋለች ምናምን እያልሻል ነበር። ኧረ ቆይ ተረጋጊ ሐረግ። እንዲሁም ልጅቷ ጠምዳ ይዛታለች። ጭራሽ ሌላ ምክንያት ትጠሩላታላችሁ። ቆይ ይሄን ያህል ግዞት ውስጥ ነው እንደገባችሁ? ወይ ካልሆነ ለምንድን ነው ያንን ቤት ለቃ ማትወጣው? መተኛ ጋር ምን ትሆን? በዛ ላይ ደግሞ እኛም ቤቱን ልንለቅ ነው። ማን ያውቃል? የምንከራየውን ቤት ኩሽና ሊመስል ይችላል። ይምሰላ ታዲያ። ላንቺማ ይሄ ማለት በጣም ቀላል ነው አይደለ? እንዴት ነው እዛ የመሰለ ቤት ውስጥ መኖር ለምዳ ኩሽና ውስጥ የምትገባው? ቆይ እሺ በተቃራኒው ስቃይ ውስጥ ብትሆንስ? እንዴ ቆይ አባዬ እዛ ቤት ውስጥ አለ አይደል እንዴ? እና አባዬ ሁሌ ሊያድናት ይችላል? አንቺ እኮ ልጅቷን ስላላወቅሻት ነው። ቀሚስ የለበሰች ሰይጣን በያት። ለማንኛውም እቃውን የሚገዛ ሰው ልፈልግና ቤቱን ልልቀቅ። ከከፋትም ምን እንደማደርግ አላውቅም። እስኪ እንግዲህ አባዬ ንግሩ ስር ወድቄም ቢሆን እለምናለሁ እኛ ጋር ሆና እንድትታከም። ይልቅ እሱ ጥሩ ሀሳብ ይመስለኛል። በቃ የቤቱ እቃ እንዳለ ሊሸጥ ነው ማለት ነው። እና ለቤት ኪራዩ ምን ልከፍል ነው? 3ኛው ወር መጣ እኮ። በዛ ላይ ቤት ውስጥ የሚላስ የሚቀመስ ነገር የለም። እኔ ጋር እኮ የሆነ ገንዘብ አለ። ጭራሽ ልመናም ጀመርሽ? በዚሁ ከቀጠለ እሱስ ይቀራል ብለሽ ነው? ይልቅ አረግዬ አትክደርደሪ። እኔ ጋር ያለውን ገንዘብ እንጠቀመው በቃ። ቢያንስ በቀን 2 እንኳን በልተን እንደር። በዚህ አንቺንም ማስጨነቁሽ አይደል? እኔ እኮ የምትገርሚኝ ጥፋቱ አንቺ ይመስል አስጨነኳችሁ የምትዩ ነገር ነው። ግድ የለም እሱን ለራስሽ ያዡ። እኔ ጋር የሆነ ገንዘብ አይጠፋም። እኔ ምን ያደርግልኛል ብለሽ ነው? ይልቅ ከነገ ጀምሮ ለራሴም ስራ መፈለግ አለብኝ። ትምህርትሽን የት አድርገሽ ነው ስራ የምትጀምሪው? አሁንም እንድማር እየጠበቅሽ ነው? ለዚያውም እዛ ትምህርት ቤት? የቀረውን ስፖንሰር እንዲያደርጓችሁ ዳይሬክተሩን ሄጄም ቢሆን እለምነዋለሁ። እግሩ ስር ወድቄም ቢሆን አሳምናቸዋለሁ። እና አንቺ ከዚህ በኋላ ብቻሽን ምን ልትሆኚ ነው? ስለኔ ምን አሳሰበሽ? የጀበና ቡናውም እኮ ቢሆን እያዋጣሽ አይደለም። ሰው ቤትም ቢሆን እየዞርኩኝ ልብስ አጥባለሁ። ሌላም ስራ ቢሆን እፈልጋለሁ። ከዚህ በኋላ ከባድ ስራ ሰርተሽ ስታመሚና ለአፍኪንም ኩላሊት የሚሰጣት ሰው እንዳናጣ። ይሄን ማሟረትሽን ታይ ብዬሻለሁ። ቢገባሽ እውነታውን ነው እያወራሁ ያለሁት። እስኪ ሰውነትሽን ተመልከች። ራስሽን እንኳን በመስታወት አይተሽው ታውቂያለሽ? ምን ሆንኩኝ? ከሰውነት ተራኮ ነው እየወጣሽ ያለሽው። እኔ ደግሞ አንቺን ማሳረፍ ነው የምፈልገው። ተምረሽ ተመርቀሽ እኔ ስራ ስትይጂ ታሳርፊኛለሽ። እባክሽ ሐረግ፣ ይሄ ትልቅ ሰው ወሬሽን ታይ በቃ። ያልንሽ ለኛ ብለሽ ያረጀሽው ይበቃል። እና አንቺም እንደኔ ልሁን እያልሽ ነው? የኔ ቀበጥ፣ ሁሌም አምሮብሽ እንድትኖሪ ነው የምፈልገው። ትምህርቴን አቋርጬ ስራ ገባለሁ። ይሄ የመጀመሪያም የመጨረሻም ውሳኔ ነው። እሺ እህቴ። ወይ በፂ፣ አንዴ ከጠመመሽ ጠመመሽ ነው በቃ። እስከ መች ነው እዚህ የምቆየው? ሁሉም ነገር ይቅርብኝና ከእህቴና ከወንድሜ ጋር ብኖር ይሻለኛል።
አታምኚኝም እንዴ? ምንም የለም እኮ አልኩሽ እኮ። አብኪ የት ነው ያደረግሽው? ወይኔ እህቴ አታምኚኝም እኔ? አብኪ ዘር አገኘሁት። ምንድን ነው አብኪ? ቆይ ሁሉ ምንድን ነው? ቢያንስ ይህን አረግዬ እንኳን ማወቅ አለባት። እባክሽ እህቴ ለአንቺ የሚሆን ነገር ትንሽ ነገር ሰጥሻለሁ። ደግሞ ልትደልኝ ያምርሻል? ደግሞ ከውድ ውድ ዕቃ ነው የገዛሽው። እኔ የለሁበትም። እየፈለግሽውን መርጠሽ መውሰድ ትችያለሽ። ታብሌትም አለ። እሱንም ከፈለግሽ ደግሞ አለ። እንደ ልማድሽ ደግሞ ነገ ሄደሽ ሌላ ልታስገዢው? አረ እኔ በፍጹም እልልሻለሁ እህቴ። እዛሽ ቤት ድርሽ አይደለም ከዚህ በኋላ እውነቴን ነው። አልሄድም ድጋሚ። ዘርቤ እባክሽ። እዚህ አብኪ ወይ መጣን አለን። ምን ሆናችሁ ነው? እዚህ ሆናችሁ ነው እንደምታስለፈልፉኝ? አፍዬ ዛሬ ምን ሆነሽ ነው ከትምህርት ቤት አልኩልሽ የመጣሽው? እንትን እኮ ጥናት ነበረብኝ። ማለቴ ጥናት ነበረባት ቲቶር። ምን አጥፍታችሁ ነው? አረ ምንም አላጠፋንም አይደል? እህቴ ልክ ነች። ምንም አላጠፋንም። አውቃችኋለሁ እኮ የሆነ ነገር ሳታጠፉ እንደዚህ አትረበተበቱ። እህቴ ልክ ነች። እኛ ምንም አላጠፋንም። ባይሆን ምግብ ደርሷል። አውቃችኋለሁ እኮ የሆነ ነገር ሳታጠፉ እንደዚህ አትረበተበቱ። ውይ አረግዬ ደግሞ ምንም ያጠፋነው ነገር የለም አለሽ እኮ። አንቺ እኮ በቃ አንድ ነገር ካሽ መቼም አትለቂም። እሺ ለማንኛውም ምግብ ደርሷል። ቶሎ ብላችሁ ልብሳችሁን ቀይራችሁ ነው። ምንድን ነው? አይኔ ነው ወይስ እዚህ ጋር አዲስ ጫማ ይቼ ነበር? የምን አዲስ ጫማ? ኧረ እህቴ መቼም ግዙልኝ ስላችሁ ሙድ እያሽብኝ ነው። አበሱ ጫማ ላይ ነው ያለው። እሺ ለማንኛውም ቶሎ ነው። ይሄ ነገር ግን ይቆያል ብለሽ ተስፋ እንዳታደርግሽ። እኔ ለራሴ ከአሁኑ ምላሴን እየበላኝ ያለው። አይቆይም እህቴ፣ አይደገምም እኮ ዞር በይ በእናትሽ። ነይ ሂጂ። አምነን አፍኪንና ታታል እሱ ልነግርሽ አንዴ የመጣሁት ምን ሆና ነው ከክላስ ተበሳጭታ ስትወጣ አየኋት። ምንም የነገረችሽ ነገር የለም? ምን ሆነሽ ነው ስላት ራሱ እየተበሳጨች እየተመናቀረች ነበር የወጣችው። ግድ የለም እኔ ሆኖችን አውቃለሁ። ምንድን ነው? አቤት። ቆይ እናንተ ችግራችሁ ምንድን ነው? ችግራችሁ አላለችም እንዴ? እህቴን ታዋት። እሺ በቃ እነዚህ የሚያደርጉ ሰዎች ሰማኛለህ? አንተን ያናጋሪ የለም። ምራብሽን ምከብቸው እንጂ ለነገሩ አይፈረድብም። ከትንሽ ጋር የተርመጠመጥክ ራስን ትንሽ አድርጋለህ። ምንድን ያልሽው አንቺ? ምንድን ያልሽው? ምንድን ያልሽው? እገልሻለሁ። እሺ እንዴ ሰሚኛለሽ? አሳይሻለሁ። የድሃ ልጅ እንኳን እኔ ትመችኝ ይቅርና እንዴ እገልሻለሁ። አትከኝ ነው ይፈላም ነው አሳይሻለሁ። እኔ ራሴ የድሃ ልጅ ይቺ የድሃ ልጅ ጭራሽ እኔ እጇን ታነሳለች። እኔ ላይ አሳያታለሁ። ሜላት አይደለም እኔ ተያት ሚሉዬ። እንደውም የእህቷን ዕዳ እሷን እናስከፍላታለን። ተያት እሷን ለኔ
ሰላም እህቴ፣ እንዴት ነሽ? ምን ነው አኮረፍሽ? ብታይ ዛሬ ከሮቢ ጋር ቆንጆ ጊዜ ነው ያሳለፍነው። እና ታዲያ እኔ ምን ያገባኛል? ብልሽ ደስ ይለኝ ነበር ልልሽ ነበር፣ ግን እድሜ ላንቺ። አሁንማ እያነገረኝም አይደለም። ሲጀመር አንቺ ማንም የሚወድሽ የለም፣ የሚወደድ ስብናም የለሽም። ራስሽን ለመሸወድ አትሞክሪ እሺ? ምን አልሽ? እውነታውን የተናገርሽው ከአንቺ አንደበት ነው የወጣው? ምን ልትሆኚ ነው? ቆይ እንደ ልማድሽ ሁሌም ልደበድብኝ ነው? ለምን አባትሽ ከመምጣቱ በፊት ከዚህ ቤት ልቅ ብለሽ አትወጪም? መሳፈሪያ ከሌለሽ ደግሞ እኔ ልሰጥሽ እችላለሁ። እኔ አንቺን ገንዘብ በጭራሽ አልፈልግም። እሺ? ገንዘብ ፈልገሽ መስሎኝ ቤት ድረስ የመጣሽው እና ሌላ ምን ፈልገሽ ነው? ምን አስሬ ቤቴ ያለሽ? እኔም እኮ ቤት እኮ አለኝ። እና እዚህ ምን አባሽ ትሰሪያለሽ? ከዚህ በላይ ልጅቷ ምን አድርጊ ነው የምትያት? በቃሽ ተያት። ቆይ አንቺ እኔን እየተናገርሽ መሆኑ ነው? ትሰሚኛለሽ? ዛሬ እዚህ ቤት የመጨረሻሽ እንደሆነ ታውቂያለሽ አይደለ? ሲጀመር አንቺ ያለሽበት እዚህ መቆየት አልፈልግም። ምን አልሽ አንቺ ገረድ? ገረድ አትበይኝ። ሲጀመር አንቺ ከልጅነትሽ ምን የተበላሸሽ ልጅ ነሽ። ጭራሽ አንቺ ተራ ሴት ነሽ። እኔ እንደዚህ እየተናገርሽኝ ያለሽ? ይበቃሻል። እሺ ባይ በቃ ምን ልትሆኚ ነው? አንቺ ጥልሽ ከኔ ጋር እንጂ ከሷ ጋር አይደለም። ኧረ እባክሽ አሁን ደግሞ ጀግና እያጫወተሽ ነው። እንዴ ለቀቀ